ህወሓት ትጥቅ ይፍታ የህወሓት ታጣቂ ኃይል ተብሎ ተስማምተው መጥተዋል። ታውቃለህ የኛ መሪዎች ትጥቅ ፈተዋል ብለው አሳይተውናል። የሆነች መትረየስ ምናምን ነገር። ዛሬ ግን የሆነ ነገር ሲፈጠር ታንክና መድፉን ይዘው ወጡ። አየር መቃወሚያን ይዘው መጡ። ለምንድን ነው የተዋሸው? ይዛን ጊዜ ስምምነቱ እኮ አይደለም የቡድን መሳሪያ የግል እንትንም እንዲፈቱ ከዛ በኋላ ወደ ዲዲአር ተቋቁሞ አልነበረም ነው ስለማቆም የአፍሪካ ህብረት አማካሪዎች እኮ በተገኙበት የተፈቱ ትጥቆች እኮ መቀሌ ላይ ስናይ ነበር። መትረየሶች ምናምን ድግን መትረየሶች ምናምን አይተናል በኢቲቪ። ሙሉ ለሙሉ አልፈታም እንጂ የመጀመሪያ ዙር ላይ ፈቷል ሲባል ታንኩ መድፎ የት ነበረ? መቼም በአንድ ቀን ጀንበር ምዕራባውያን ወይም ሌሎች አካላት ወይም ግብጽ አመጡና አስታጠቋቸው ማለት እጃቸው ላይ እንዳለ ይታወቃል። ተቀብሮ ተማጆር ሹም ብለዋል እኮ የደበቃችሁትን ብቅ አተጋችሁ ብለዋል። ልባ ያቁ ነበር የተደበቀ እንዳለ። ለምንድን ነው እሱ ያልተገበረው? ዋይ ለምን አልተገበረም? ያ የተገበረ ቢሆን ዛሬ የህወሓት እንትን አውቶ ጥርስ አውቶ አይመጣም። እነሱ ራሳቸው ሁለት ቦታ ተከፍለው ሐራ መሬት በሚል እንደገና ሌላ አይነት ህዝብንም አካባቢውንም የሚያምስ ችግር ፈጥረው መጥተዋል። አየ አንዱ እንደ አሜባ እየተራቡ አንዱ ኃይል ሌላ ኃይል እየፈጠረ አገር ያምሳል። ከዚህ ችግር ለመላቀቅ መጀመሪያ ቲዲኤፍ ትጥቁ መፍታት ነበረበት። እንዲያውም እኮ የቡድኑ የዚህ የነፍስ ወከፍ መሳሪያው እጃቸው ላይ ቢኖር ይሻል ነበር ከታንክና ከመድፍ። እንዴት የአንድ ክልል የጸጥታ ኃይል ነኝ የሚል አካል መድፍና ታንክ ይዞ ይቀመጣል? በጣም እኮ ትልቅ እንትን ነው። በቃ አገር የሚገዳደር እኮ አይሉ። በፊትም እነሱ ያው ትግራይን ሀገር የማድረግ ፍላጎት ስላላቸው አቅማቸውን ሲያፈረጡም ቀርመዋል። ኢኮኖሚካሊም በወታደራዊ ምንትን ግለሱ ተጨባጭ ነገር አለ። አቢ አሁን በተደጋጋሚ ይነገራል። ቲፒኤልኤፍ ትግራይን ሀገር የማድረግ እቅድ አለው፣ አጀንዳ አለው ይባላል። ያንን ማድረግ ቢፈልግ በስልጣን ላይ ያለ 27 ዓመት ሙሉ ለምን አላደረገው? በዛን ሰዓት የነበረችው ትግራይ ራሷን መቻል አትችልም። በጣም ብዙ የድንበር እንትን ይነሳል። አሁንስ ያለችው ትግራይ ትችላለች ወይ? አሁንማ ምን እኔም ብለ የተወሰነ የጤት ድምጽ እንኳን የሚችል አይደለም ያለው። በሰዓቱ ከሻቢያ ጋር የነበራቸው ስምምነት በቅራኔ የተያዘ ሆነ። በሰዓቱ የነበራቸው እንትን በጣም በርካታ አገር ብንሆን ምን ይፈጠራል የሚለው ነገር አገር ሆኖ ለመዋለድ ሶማሌላንድ እንኳን ስንት ዓመት ሙሉ ከሶማሌ ተለይታ አልቻለች። በጣም ብዙ ጊዜ ይፈጃል። ነገር ግን አሁን ያለው ሽታ ስታየው ኤርትራ ውስጥ ትግራይ ውስጥ ያለው ሽታ ኢትዮጵያዊነት ሽታ አለው ብለህ ትላለህ አንድ ጋዜጠኛ። በፖለቲከኛው መካከል የለም። ድሮስ ፖለቲከኛው አይደለ ህዝቡን እንደፈለገ የሚነዳው? እጁ ላይ መሳሪያ አለ። የትግራይ ህዝብ እኮ ከኢትዮጵያዊነቱ ማማ የሚወርድ ህዝብ እኮ አይደል? ችግራችን እኮ ደግሞ ምንድነው የብዙዎቹ ህወሓትን ከትግራይ ህዝብ መለየት አለመቻል ነው እኮ። አሁን እኮ ህዝቡ ካልፈለገና ካልቻለ ጥቂት ፖለቲከኞች ምናልባት እነ ጀነራል ክንፈዳኛው ተነስተው ኢትዮጵያዊነት በሽታ ነው ስላሉ ወይም ከኢትዮጵያ ከሸዋ ስንዴማት ለምን ትግራይን እንፈጥራለን ስላሉ ብቻ አገር ይሆናሉ ብለን መደምደም እንችላለን። ይሄንን የምታስከብረው በጠመንጃ አፈሙዝ ነው። የሌሎች ኢንተርፌረንስ እንዳለ ሆኖ ጠመንጃ ያለው ህዝቡን አስገድዶ አሁን የትግራይ አምኖበት ነው ሊዋጋ የሚነሳው ነገር እስቲ አሉን እኮ ጓደኞች ድምጽ መስማት አይፈልጉም። ድምጽ መስማትም አይፈልጉም። 5-6 ልጆቻቸውን ያጡ እናቶች እኮ አሉ። ይሄንን የሚማገደው ፖለቲከኛው እኮ ነው። አገር ደግሞ የፖለቲካ ስሪት ናት ታውቃለህ። ሌላ መቼም በተአምር ከሰማይ አንተ ትግሬ ነህ፣ አንተ አማራ ነህ ወይም አንተ አሜሪካን ነህ፣ አንተ ኢትዮጵያ ነህ ተብለህ አይደለም የተወረወረው አይደል? አገር የፖለቲካ ስሪት። የትኛውም ዓለም አገሮች የተገነቡት በፖለቲካ ነው። በፖለቲካ ስሪት አገር ትገነባል። ያው ደቡብ ሱዳን ተገንጥላ እኮ ከብዙ ጊዜ ጦርነት በኋላ አገሩን አቆጣች። ሶማሌላንድም በጣም ብዙ ትግል በኋላ ይሄው አሁን ያማጣች ነው ለመውለድ። ሶማሌ ሌላ ሀገር ያማጣች ነው። ይሄንን ለምን አጠረጥርም? ዛሬ በኔ ተራምሮም ተረጥራል። ምንድነው ታዲያ ይሄን ያክል የሚያባላል? ጠባን ነው ሀገራችን? ይሄን ያክል ፖለቲከኞችስ የሚያመሱት ከዚህ አንፃር ነው መጠራጠረው ነው። አሁን ተነስተው ሀገር ይሆናሉ አይደል? አገር እንዲሆኑ የሚያመቻቹላቸው ማካላት አሁን ከነሱ ጋር ሆድና ጀርባ ሆነዋል። ይሄንንም ግምት ውስጥ ማስገባት ተገቢ ነው የሚሆነው። የሻቢያ ሆድና ጀርባ መሆን ከህወሓት ጋር ያን የነበረውን እንትን እንዲቋረጥ አድርጎታልና ጽንሱ ተቋርጧል። ምክንያቱም ኤርትራ መቼም አትተኛም ለኢትዮጵያ። ለምን እንደሆነ ማተኛው? በጣም ጥቂት የህዝብ ቁጥር ነው ያላት። ኢኮኖሚካሊ በጣም የደቀች ሀገር ናት። የሚሊተሪ አቅሟም ይሄን ያክል እንኳን ኢትዮጵያን የሚጋደር ተራ እንትን አይደለም። አሁን ግን ኢትዮጵያ እያደገች ከመጣች ነገ ለኔ ስጋት ናት። አሰብንም ከእጄ ትወስደዋለች፣ ሌላ ችግር ይፈጠራል የሚል ስጋት ስላለው ኢሳያስ አፈወርቂ የግድ እዚህ ኢትዮጵያ ላይ ያለውን ነገር ሁሉ በተቻለ መጠን የፈለገውን ነገር መስዋዕትነት ከፍሎ ችግር መፍጠር ይፈልጋል ሀገር ላይ። ስለዚህ ይሄንን ስታስበው ኢትዮጵያ
ከዚህ አንፃር ሻዕቢያ ወይም ኢሳያስ አፈወርቂ የኢትዮጵያ ብሔራዊ ስጋት ናቸው ልንል እንችላለን። ስጋት ነው ሻዕቢያ እኮ። እንደዛ ካልን ታዲያ ሻዕቢያን ለማስወገድ የተለያዩ እርምጃዎችን ብንወስድ ቅቡል ሊሆን ይችላል ማለት ነው። እኔ የምልህ ስጋት የሆነብህን አካል እኮ ትታገለዋለህ። ቅድም እኮ አልኩ ሻዕቢያ የኢትዮጵያ ስጋት ነው ተብሎ ሲታመን ቅድም እንዳነሳን ድንበራችንን ዘልቆ ገብቷል። ይሄ ትልቅ ስጋት ነው። ድንበሩን እያሰፋ ግዛቱን እያሰፋ ከመጣ ምን ልናደርግ ነው? መከላከያ ሰራዊት ምን ላደርግ ነው? ታንክ፣ መድፍ፣ ድሮን የገዛ ነው ድንበር ለመጠበቅ እኮ ነው። እዚህ ለአገር ውስጥ ትርምስ እርስ በርስ ዜጎች ለሚያደርጉት ግጭት እኮ አይደለም። አገርን ሉዓላዊነት የሚደፉ አካላትን ለመከላከል ነው። ይሄን የማድረግ እኮ ዓለም አቀፍ ሕጉም እኮ እንትን ይላል። ራስን አጠብቅ የሚል እንትን የለም። ድንበርን አጠብቅ አይልም። ይሄን ታደርጋለህ። ስጋት ነው። ስጋቱንማ እኮ እያየነው ነው ያለነው። ይሄን ለማድረግ ግን የሚያስችል ግራውንድ ያስፈልገናል። አንደኛ ዓለም አቀፍ ሕጎችን መፈተሽ ተገቢ ነው የሚሆነው። ምን ይላል ዓለም አቀፍ ሕጎቹ? ከዛ ውጪ ምንድነው የኢትዮጵያውያን ስሜት? ኢትዮጵያውያንን አንድ አድርገን ማስነሳት እንችላለን ወይ? ይሄን በደንብ መፈተሽ ያስፈልጋል። ሱዳንም የያዘችውን ኤሪያ ለቃ መውጣት አለባት። ደቡብ ሱዳንም እንደዚሁ ለቃ መውጣት አለባት። ስንት ዓመት ቆየ ሲጮህ በሱዳን ጉዳይም። ይሄንን ለማድረግ ህዝቡ በአንድ እንትን እንዲቆም ማስተሳሰር ተገቢ ነው የሚሆነው። ይሄን ማስተሳሰር የማይቻልና እዚህ እኛ ውስጥ ጉራማይሌ የሆነ ማህበረሰብ ይዘን አመለካከቱ የፖለቲካ አመለካከቱ ያለው አገራዊ ስሜት የተሸረሸረ ትውልድ ይዘን የሚመጣውን ጠላት ግን እናሸንፋለን ብሎ ማሰብ በጣም ከባድ ነው የሚሆነው። ይሄንን ለመከላከል መጀመሪያ የቤታችንን ችግር መፍታት ይጠበቅብናል። አንዱም ችግር የወልቃይት ጉዳይ ነው። ወልቃይትን ምንድነው ማድረግ ያለብን? ሪፈረንደም እንስጣለን እናደርጋለን ነው። ሪፈረንደሙን የሚቀበልም የማይቀበልም አካል አለ። የተፈናቀሉትን ሰዎች ወደ ቦታቸውን መልሳቸዋለን፣ ይመለሱ አይመለሱ ጭቅጭቅ አለ። ይሄ በደንብ ከፖለቲካ ከኮንስፓይረሲው ሂውማኒቲ የተላበሱ ቢሆኑ ፖለቲከኞች የህወሓትም ሰዎች እነኛን ሰዎች ይዘው የተፈናቀሉትን ሰዎች ይዘው በእነሱ ፖለቲካ ለመስራት የሚቻል የሚፈለግ ከሆነ በጣም ነው የሚያሳፍረው። ሰብአዊ ቀውስ እየፈጠርክ በእነሱ ሰብአዊ ቀውስ ላይ የራስን የግል ፍላጎት ፖለቲካ ለማንበር የምትፈልግ ከሆነ ሪሊ የትኛውን ህዝብ ልንመራ ነው? ነገር ትዝ ይልህ እንደሆነ ካሳጊታ ላይ እኔም ሄጄ አይቼዋለሁ። አንድ የቢቢሲ ጋዜጠኛ ነው የአልጀዚራ ጋዜጠኛ እዛ ተገኝቶ ያለቁትን የትግራይ ወጣቶች አይቶ እነኚህ ሰዎች ትግራይን እንኳን ነፃ ቢያወጡ የትኛውን ህዝብ ለመምራት ነው ሁሉ ህዝብ ያስጨርሱ ነው ያለው ጋዜጠኛ። ትዝ ይለኛል የዛሬ ስንት ዓመት። ይህንን ስታየው ምን ያክል ከባድ እንደሆነ የፕሪቶሪያ ስምምነት በአግባቡ እንደው አትሊስት የተወሰነ ፐርሰንት እንኳን ችግሩን ቢፈታ ጥሩ ነበር። አሁን ግን በዘላቂነት ችግሩን መፍታት የሚችለው ይሄ ህገ መንግስት መሻሻል ኢትዮጵያ በማንነት ላይ ከተንጠለጠለው ከብሔር ፖለቲካ ተላቃ ሌሎች መመዘኛዎችንም የክልል አወቃቀሩ ሲያመጣ እንጂ ችግሩ እንዲህ አደባባይ ስለወጣ ነው የወልቃይት ምናምን ጉዳይ በየእንትኑ ብትሄድ እያንዳንዱ ወረዳ ላይ የወሰን ማንነት ጥያቄ እርስ በርስ እያጓደለ እያታበተለ ደቡብ ላይ ይሄን ታያለ። ይሄንን ህገ መንግስቱ ነው የሚፈታው ሲሻሻል። ምናልባት እንግዲህ ይሄ አገራዊ ምክክር ተሳክቶ ህገ መንግስቱ በተባለው መጠን በተጨወለት በተጨበጨበለት መጠን የሚሻሻል ከሆነ ይሄም ለጥያቄ ቀርቦ እንደው የምንስማማበት ከሆነ ምናልባት እዛ ላይ ወደፊት ላለው ትውልድ ለኔክስት ጄኔሬሽን ፈርታይል ኮንዲሽን ፈጥረን እናልፋለን። አለዚያ ከዘላቂ ጦርነትም አገር መገላገል እንችላለን። በጣም ጥሩ። እስቲ ወደ አማራ ክልል እንሂድ። በአማራ ክልል ግጭቶች አልበረዱም። አንዳንድ የፋኖ ታጣቂዎች አመራሮችና እንደዚሁም ታጣቂዎች እጅ ሰጥተዋል፣ በድርድር ወደ መንግስት ገብተዋል ቢባልም አሁንም ግን በክልሉ ያለው ግጭት የሚበርድ አይደለም። እንደውም በዚህ ሳምንት እንደተመለከትነው የመከላከያ ሰራዊት ወደ ትግራይ አዋሳኝ እንደዚሁም ደግሞ ካለው ነባራዊ ስጋት አንጻር ወደ ኤርትራም ድንበር መንቀሳቀሱና ማምራቱን ተከትሎ ይህን ክፍተት ተከትሎ እንግዲህ በክልሉ ሰፋ ያሉ ስፍራዎች ላይ አዳዲስ ግጭቶችን እና ሰፊ ግጭቶችን ተመልክተናል። በተለይ በዚህ በደቡብ ጎንደር ቀጠና አሁንኛ ውጊያውን የመገምገም ሳይሆን እቅዳችን የክልሉ ጦርነት እንዲባባስ እንዲሁም ደግሞ በድርድር እንዳይፈታ ያደረገው ዋነኛ ምክንያት ምንድነው? አቢስ ያንተን ግምገማ እና ምልከታ ንገረኝ። መቼም እኔ ኢትዮጵያ ውስጥ በየትኛውም ወደፊትም ቢሆን ነፍጥ ያነገበ አካል ጫካ ገብቶ ወይም የሆነ አመጽ መንግስትን የፈነቀለ አመጽ አገር ውስጥ ተፈጥሮ በዚህ መልኩ መንግስትን ባንቀይር ጥሩ ነው። እንደው ተሳክቶልን ወደ ምርጫ ትራክ
ገብተን በምርጫ የምንቀይረው መንግስትና ስልጣን ካለ እሱ ሲኖር እሱን ማምጣት ስንችል ታግለን አገር ትረጋጋለች። ውሰዳቸው ኬንያ እዚያ አጠገባችን ጎረቤት በየጊዜው በምርጫ ፍትሃዊ በሆነ ምርጫ ይቀይራሉ። ችግር ችግሩ ቢሆን ከነውስንነቱ ሲቀይሩ ግን እንደኛ አገር ኬንያ ላይ ይህን ያክል አምፀው መንግስት ላይ በረሃ ገብተው የሚዋጉ እንትኖችን ብዙ አንሰማም። ስለራቅንም አይደለም፣ ጎረቤታችን ናት። በዚህ በሞያሌ በኩልም ከኢትዮጵያ ጋር ትዋሰናለች። በዚህ ደረጃ ይሄን ያክል ችግር ውስጥ ገብቷል። ምክንያቱም የማይመች መንግስት ከሆነ በሚቀጥለው ምርጫ እንደሚቀይረው ማህበረሰቡ በደንብ በንቃት ይከታተላል፣ ያያል። ከአመፅም ራሱን ያረጋጋል። መንግስትም አገርን እንዴት መምራት እንደሚገባ በደንብ ይገመግማል፣ ያስተውላል። አንደኛ እኛ ሀገር ላይ ወደዚህ ትራክ አልገባንም። ወደዚህ ትራክ ደግሞ ለመግባት ጭራሹን አሁን የቁልቁል ጉዞ ነው ያዝነው። በኋላ ትንሽ ስለ ምርጫው ስለምናነሳ እናነሳዋለን። አማራ ክልል ላይ ያለው ችግር የትኛውም አካባቢ ላይ ታጣቂ ኖሮ ወደ ጦርነት ባንገባ ጥሩ ነው። ምንም የሚፈይድል ነገር የለም። በጦርነት የመጣ ኃይል በጣም አስቸጋሪ ነው የሚሆነው። ጦርነት ለማናችንም አያዋጣም። ወጣቱን ትውልድ ነው እየበላ ያለው። በጣም ብዙ መሰረተ ልማቶችን እያናጋ ነው ያለው። አሁን አማራ ክልል ላይ የተፈጠረው ችግር የኔ ብሔረሰብ ተጎድቷል፣ የአማራው ማህበረሰብ ተጎድቷል፣ ኢትዮጵያ ውስጥ ተንቀሳቅሶ መስራት አልቻለም፣ እየተገደለ ነው፣ በጅምላ የተቀበረ ነው የሚል ጥያቄ ነው ፋኖ አንስቶ ይህን ጥያቄ አንስቶ የገባው። ስማችን ፋኖ ነው ብለዋል። አንዳንድ ጊዜ መንግስት የሚገርመኝ ታጣቂ ኃይል ሽምቅ እንትን ሽፍታ ጥሩኝ ባለው ስም ጥራው። ኦሮሞ ሊበሬሽን አርሚን ሸኔ ምናምን ብለን አልክስክሰን ኦላነን እኛ ጥራው በዛ ስምና በዛ ስም ጠርተው በዛው በራሱ ስም ጠርተው መሆን የሚገባው ነገር ታደርጋለህ። እንዲህ በጣም ትንሽ ነገር አውርደህ ባየ ቁጥር ትንሽ ነገር ነው እያደገ ይመጣው። ይሄን ከህወሓት መማር ተገቢ ነው። ከዚህ አንፃር አማራ ክልል ላይ ይሄ ችግር ባይፈጠር ጦርነቱ አይመጣ ጥሩ ነው። ከ4 እስከ 6 ነው፣ ከ5 እስከ 6 ሚሊዮን ተማሪ ከትምህርት ገበታው ላይ የለም። ትምህርት ገበታው ላይ ከሌለ የት ነው ያለው? ወጣት ምን እየሰራ ነው? ክልሉ በጦርነት የሚታመሰው ደን በቃ ይገባላ። እሱም እኮ ተያይዞ ኃይል ነው የሚጨምርለት የታጠቀውን ኃይል። ይሄንን የአማራ ክልል ችግር ለፕሮፓጋንዳ ቅስቀሳ ብቻ ለመጠቀም ያለብን እውነተኛ ጀኒውን የሆነ ድርድር ማድረግ ነው የሚያስፈልገው። እኔ ይህንን ነው የማምነው። መደራደር ያስፈልጋል። እነኚህ አካላት መኖራቸውን እውቅና ሰጥተን አሉ እኮ ብትደብቃቸውም እኮ አሉ። እውቅና ተሰጥቷቸው ድርድር ተደርጓል ተብሏል። አፋድ በሚል ስም ተጠርቶ እሱን እንመጣበታለን። እህልም ከሆነ ይገፋል፣ እህልም ከሆነ ይጠፋል፣ ሽልም ከሆነ ይገፋል ይላሉ። እርግዝናም ከሆነ አትደብቀውም ያረገዘችው ሴት። ምግብ ከሆነ ደግሞ ይጠፋል። አንድ ሲጠገብ ሆድ ይነፋል። ከዛ ይሄ ነው አሁን እየገፋ ሲመጣ ችግሩ አስጨናቂ ሲሆን እያመንክ ትመጣለህ። እኔ ሰሞኑን 1-2 መሪዎች የፋኖ መሪዎች መጡ ተብለው እኔ ማስረሻ ሰጠ የትኛውን ኃይል ይዞ እንደመጣ አላውቅም። አፋዱን ወክሎ ተፈራርሟል፣ ይደረደራል። ደስ ይለኛል። አብሮት የነበረውን ወታደር አብሮት የነበረውን የታጠቀ የፋኖ ኃይል ይዞ ቢመጣ እውነት ነው። እሱ ሲመራቸው መልምሎ ሲቀበላቸው የነበሩ አካላት የሉም እዛው ግንባር ላይ ትቶ እኮ ነው የመጣው። ኮሎኔል ሙሀባ ነው ማን ነው? እሱም እንደዚህ ትቶ ነው የመጣው። ፈንታው ሙሀቤ ብቻቸውን ወይም 2-3 ታጣቂ የሚያጅባቸውን ይዘው መጥተው ችግሩ ተፈቷል ብሎ ይሄን ያክል የሚዲያ ግርግር መንግስትንም አይመጥነው። እውነት ለመናገር አይመጥነው። እነ ጃልሰኝ እኮ በመቶዎች የሚቆጠሩ ይዘው ገብተዋል። ግን አማራ ክልል ላይ አሁን እነሱ እዚህ አዲስ አበባ ገቡ ከተባለ በኋላ አሁን መከላከያ ፔጆችም ላይ የአማራ ክልል ኮሚኒኬሽን ገጽም ላይ እንደምንመለከተው እውነት ይሁን ውሸት ራሱን የቻለ ማጣራት ቢጠይቅም የተለያዩ ታጣቂዎች በቀን 150 10 20 ከአፋድ ጋር የተደረገውን ስምምነት ተከትሎ ገቡ ይባላል እኮ እና እነዛ አሁን ከነ ማስረሻ ጋር አብሮ የገቡ ናቸው ሊባል አይችልም። እሱ ቢሆን ደስ ይለናል። ማን ይፈልጋል ጦርነት? ሁሉም መሳሪያቸውን አውርደው መጥተው በሰላም አብረን በሀገራችን ላይ ማን ነው ጦርነት የሚናፍቀው? እኔ የምልህ የማን ልጅ ነው የሚማገደው? የኔ አበባካል ልጆች እኮ አይደሉም። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚናገደው። በጣም የሌላው ልጅ አንተ ልጅ እንደሆነ ማሰብ መቻል አለብህ። እና የራስን ልጆች ህይወት እንደምትወደው የሌላውን ልጆች ህይወት መውደድ መቻል አለብህ። ማን ቅር ይለዋል ቢመጡ? ችግሩ እኮ እኛ ሀገር ጠቅላይ ሚኒስትሩን በቀደም ብለዋል።
ፋሽን ነው። ድሮ ወደ ጫካ መግባት ፋሽን ነበር። አሁን እየገቡ የመጡ ነው። ደስ ይለናል በዛ ደረጃ ከመጡ ነው ወይ? አሁን የምናያቸው እየወጡ ያሉት ሬሰንት መረጃዎች ይሄን የሚያሳዩ ናቸው ወይ? ትላንትናና ከትላንትና ደቡብ ጎንደር ላይ ያየነው ነገር ይሄን የሚያሳይ ነው ወይ? አንተ ሰላም የሰፈነበት አየር ተንፈሰ መኖር ካልቻልክ ጥቂት ሰዎች መጥተዋልና እነሱን ተከትሎ ደግሞ የተወሰኑ ምን ያክል ሰው ነው ያለው? ምንድነው ያለው ፋንታው ሙሐቤ ቃል በቃል ያለው ቲቪ ላይ ቲቪ ወይም ፋና ላይ ፋኖ ጋር ከፍተኛ ሰራዊት ነው ያለው ብሎ ቦርግሩና ወደ ኋላ ተመልሰው ያው አንድ ሚዲያም ላይ ይሄ ነገር ተነስቶ ቃል በቃል ኮሎኔል ፋንታውን የተናገሩትን ነገር አስቀምጫለሁ። ይሄን ያክል ኃይል መኖሩን ካወቀ ኮሎኔል ፋንታውን እንዴት ይፈታ የሚለው ችግር ሊያስጨንቀው ይገባል እንጂ አሁን እኛ እንደምነው የሚለቃቀሙ ናቸው፣ ትንሽ ናቸው፣ ቀሩት ተበታትነዋል፣ እነሱን ማረም ነው ወይ መቃረም ነው የቀረም የሚለው አይደለም። ከዚህ በዘረ ከዛ ጊዜት እኮ ከዚህም የሚገባ ኃይል አለ። ሁለቱንም ነው ማሰብ የሚገባ። ከዛ መጡ አይደል ሰተው ጥሩ፣ ከዚህ ደግሞ ተነሰው ፋኖ ጋር ሰተው የሚገባ ኃይል አለ። ይሄ እኮ ያው እንትን የታጠቀ ኃይል መቃየር ነው። ይሄ ከዛ አዙሪት አያወጣንም። በጦርነት ሰላም ሰፍኖ አይቀርም አያቅም። የትም ቦታ ጦርነት ያመጣው ሰላም የለም። ተላልቀን መጨረሻ ላይ ወደ ምንድነው የሚመጣው? ወደ ድርድር። በዩክሬን ጦርነት ሩሲያ ከ1.9 ሚሊዮን ወታደር በላይ እንዳለቀባት የተነገረ ነው ያለው። ከፍተኛ ወታደር አልቆባታ የተባለ ከዩክሬን በላይ ሩሲያ። ነገር ግን ነገ ይታረቃል ያለ በርቅ ነው የምትፈታው። ከህወሓትም ጋር እኮ ያው እርቅ ተፈጠራል። ከኤርትራም ጋር እኮ ምንም ቢሆን ባልጀር ስምምነትም በምንም ቢባል እርቅ ተፈጠረ በሰዓቱ። ይሄንን ስናየው በርቅ ነው የሚፈታው። የአገር ውስጥ ጉዳይ ደግሞ የቤታችን ገበና ጉዳይ ነው። አሳልፈን ለሌላ ለውጭ አካል የምንሰጠው አይደለም። የውጭ ኃይሎች መጥተው እንዲገቡበት የምንፈቅደው። ስለዚህ ለነኚህ ሰዎች እውቅና ሰጥቶ ተገቢውን ድርድር ማድረግ ነው። ምንድን ነው የምትፈልጉት? ሰጥቶ መቀበል ምንድን ነው? የቆማችሁለት ማህበረሰብ ተበድሏል የምትሉት የአማራ ብሔረሰብ በሄደበት የኢትዮጵያ ክልል ሁሉ ሰርቶ መኖር የሚያስችለውን ፌቨራል ኮንዲሽን እናመቻቻለን፣ ሰላሙን እንጠብቃለን። ከዚህ በኋላ የሚፈናቀል የአማራ ህዝብ የትኛውን ቦታ የለም። ፔሬድ። ይሄንን የህግ የበላይነትን አስከብረህ ማሳየት ለባረለ ያ ህዝብ የሚፈናቀለውን ስታቆም፣ ቢገደለው ስታቆም፣ ታጣቂው ኃይል የሚያነሳው ጥያቄ እኮ ያጣል። ታጣቂው ኃይል አሁንም ጫካ ሄዶ የተዋጋ መፈናቀሉ፣ መገደሉ፣ መታፈኑ የማይቆም ከሆነ ግን ያ ኃይል የበለጠ ሞራል እያገኘ ነው የሚሄደው። ይሄው ዛሬም ገብተን እንኳን እየተዋጋን እየጮህን ይሄውና የኛ ማህበረሰብ ይሄ በደል እየደረሰበት ነው ይላል። ይሄንን መንግስት የህግ የበላይነትን የማስከበር አቅሙን አፈርጥሞ ከክልሉ ኃይሎች ጋር መነጋገር ነው ያለበት። በድርድር ሰጥቶ መቀበል መርህ ካልሄድን የሀገራችንም እኮ በጣም በርካታ ባህሎች አሉ እኮ አለን እኮ። እኔ ጉጂ ኦሮሞ ውስጥ ነው ተወልጄ ያደግኩት። የጉጂ ማህበረሰብ የግዳ ስርዓት አለው እኮ። ከፍርድ ቤት በላይ እኮ የሚዳኝበት የእርቅ የሚፈጠርበት የድንበር ላይ ግጭት ትዝ ይለኛል። ሲዳማና ጉጂ ድንበር ላይ ነው የተወለድኩትና ሁለቱ ማህበረሰብ በግጦሽ በምን ትዝ ይለኛል ልጅ ሆነን ይጋደላሉ። የዛን ጊዜ የሁለቱም የሲዳማም የባህል አባቶች የጉጂም የግዳ ስርዓት እንትኖች ተመተው ችግሩን ፈተው ነው የሚሄዱት። ከብት አርደው ደም አፍሰው የሰው ደም ከሚፈስ የከብት ደም እንደ ባህላቸው አድርገው ይለያያሉ። ይሄ እንኳን ስርዓት እኮ ነበረን ያልተማሩ ወገኖቻችን። አሁን ግን ይሄን ለማድረግ ቀደም ጠቅላይ ሚኒስትሩም ከአብን ለተነሳው ጥያቄ በዳቦ ስም ሰይመውታል። ድፎ ዳቦ፣ አምባሻ፣ ቂጣ ምናምን ብለው እንዲህ ባይቀለድ ጥሩ እውነት ነው። እንዲህ ይሄን ያክል አውርደው ማየት ጥሩ አይደለም። ይሄ ስያሜ ያለ አሁን ሳይሰሙ ቀርተው ነው እሳቸው ነው። ምን እናድርግ? ይሄን ችግር ወደ ድርድር ወንበር እናምጣው። ሰውየው ደህና ነኝ፣ ተሽሎኛል፣ ምንም አልሆንኩም፣ አልሄድም ወደ ሕክምና ቦታ፣ በሽታ እንዲታወቅ አልፈልግም የሚል ከሆነ ይሞታል። በሽታው በደንብ ታውቆ ያን በሽታ ለማከም አስፈላጊው መድኃኒት መጠቀም ነው ያለበት። ስለዚህ ይሄ የፋኖ እንቅስቃሴ 2 ዓመት ከ6 ወር ነው የት እንደደረሰ ያየነው ስለሆነ ዝም ብለን አናንቀም ባናልፈው ትኩረት ሰጥተነው ችግሩ በሰላማዊ መልኩ የሚፈታበትን በድርድር የሚፈታበትን መንገድ መቀየስ። አገራዊ ምክክር ኮሚሽኑ ከመጀመሩ ፊት እንዲሆን ከታጠቁ ኃይሎች ጋር ያለው እንትን ቢቀጥል። በፊት የነበረው ችግር ምንድነው? ምክክር ኮሚሽኑ የሚያነሳው ተበታትነዋል፣ አንድ አይደሉም። ማንን አናግረን ማንን እንተዋለን? ልክ ነው የጎንደር የጎጃም የምናምን ፋኖ አሁን አንድ ሆነናል ብለዋል። እነሱ አንድ ሆነናል ካሉ አንድ ሆናችኋል። አዎ በቃ አንድ ከሆነ
ከአንድ አካል ጋር ወደ ድርድር እንግባ ብሎ መጠየቅ ምን ችግር አለ? ይህን ማድረግ እኮ ይቻላል። መንግስት ይሄን ለማድረግ ግን ኮሚትር ካልሆነ ይሄ አስቸጋሪ ነው። በቃ ጉስቁልናችን እየቀጠለ ነው የመጣውና ይሄን በቀላሉ ማየት ተገቢ አይደለም። ጥሩ አቤ፣ በጣም ሰፊ ቆይታና በጣም ጣፋጭ ብዙ ሀሳቦችን ያነሳንበት ቆይታ ነው ያደረግነው። የመጨረሻ ለመዝጊያ እንዲሆን በጣም ባጭሩ ስለ ምርጫ እናውራ። ምርጫ ጥቂት ወራት ነው የቀረው። ነገር ግን በአገሪቱ እንደዚሁም ደግሞ በሚዲያው ላይ የሚታየው ድባብ ግን አገሪቱ ምርጫ ለማስተናገድ 3 እና 4 ወራት የቀራት አትመስልም። እጅግ የደበዘዘ ምናልባትም ከዚህ በፊት ካየናቸው ምርጫዎች ሁሉ ደብዘዝ ያለው ምርጫ ይመስላል እና ስለ ምርጫው የሆነ ነገር በለና እንጨርስ። ደብዘዝ ያለ ብቻ ደብዘዝ እኮ ወደ ቀለም ተጠግቷል። ደብዘዝ ያለ ምርጫ ስንል ጨልሟልን በለው። በቃ በጣም የለም እኮ ምንም ምርጫ የምታስተናግድ አገር አትመስልም እኮ ኢትዮጵያ። ለምንድን ነው የሆነው? አንደኛ አገር ውስጥ ያለው የደህንነት ጉዳይ አሳሳቢ ሆኗል። ህዝቡ መንግስትን በምርጫ የመቀየር ህልሙ ተጨናቅፏል። ተስፋ ቆርጧል። አማራጭ የፖለቲካ ፓርቲዎች አቅም ፈጥረው አልወጡም። እንደ አሜባ ተቆራርጠው ማአት ቦታ ደርሰው ዛሬ እጩ ለማቅረብ እንኳን እስከሚቸገሩ ደርሰዋል። እያየን ነው ያለ ነው። እጩ ማግኘት በተለይ አንድ የፓርቲ ሊቀመንበር ሰሞኑን ተደዋውለን አዲስ አበባ ውስጥ እጩ የሚሆንልን ሰው እንኳን አጣነኳል። ሰው ተስፋ ቆረጣ። የኑሮ ውድነቱ ጫናው ምኑ ስላጎበጠው ምርጫ ኖረ አልኖረ የዕለት ጉርሱን የዕለት ችግሩን ከማሰብ በዘለለ ትርጉም አጥቷል። ምርጫ ደግሞ ሰው ሲቀበል ነው። ሰው አብሮ የምርጫውን ተስፋ ሲያደርግበት ነው። አፍሪካውያን ከሀገራችን ምርጫ ይልቅ እኮ የምዕራቡን ዓለም ምርጫ በተለይ የአሜሪካንን ምርጫ እናፍቃለን። ማይሆን ፕሬዚደንት የሚሆነው አሜሪካን ገባራል። እንዴት እንዲያውም ወደዛ እንተፉዛለን። ልክ የኢትዮጵያ እግር ኳስ አፈር ድሜ ግጦ ለማንቸስተር ላልሰራ የሚገዳደል ትውልድ ነው የፈጠርነዋል። የሚገዳደል እስከ ማለት ደርሳለን። ይሄን ስታየው ቶታሊ አገራችን አንደኛ ግሎባል እንትን ላይ ነው ያለ ነው። ሉላዊነቱ ስልጣኔው እጃችን ላይ ስላለ ኤቭሪቲንግ እሱ ወደዛ ሊወስድ ይችላል። ነገር ግን ቅድሚያ የሚሰጠው ለአገር ጉዳይ ነው የሚሆነው። ከዚህ አንጻር እኔ ምርጫውን እኔ በግሌ ብልጽግና ምን የሚያሰጋው ነገር የለም። ትላንት ብልጽግና ችቦ ነዶ አሳይቶናል። የስንዴው ነዶ ጥሩ ነው። በጣም ጥሩ ነገር ነው የስንዴ ነዶ። በመንፈሳዊም ዓለም ስንዴ ዳቦ ሆኖ በቤተ ክህነት ለእንትን ይቀርባል፣ መስዋዕት ሆኖ ይቀርባል። ስንዴ የዓለማችንንም ገበያ የሚመራ ነው። ዳቦ ነው ትልቁ የምድራችን ጥያቄ። ነገር ግን ይቅርታ አድርግልኝ እንደው ቀለድም አድርገን በፖለቲካው ብናልፍ ጥሩ ነው። እያንዳንዱ ከቀበሌ ጀምሮ ያለ የብልጽግና ካድሬ ከማሳ ውስጥ እያጨደ ያን ነዶ የሚይዝ ከሆነ በጣም ብዙ ኩንታል ስንዴ ያሳጠራል ብዬ ሰሞኑን ትላንትና ያየሁት ነገር ሶሻል ሚዲያ ላይ ይሄ ሁሉ እያጨደ የሚይዘው ከሆነ ማሳውን ይጨርሱታልና እሱ ተመርቶ የዕለት ጉርስ ቢሆን ጥሩ ነው የሚሆነው። ከዚህ በዘለለ ግን ምርጫው አስቻይ ሁኔታ አለ ወይ የሚለው ነው ይሄ ጥያቄ። ይሄ እኮ አሁን ያለው የአማራ ክልል ቀውስ ምርጫ ቦርድ ምርጫ ሊደረግበት ይችላሉ ብሎ አረንጓዴ ያደረጋቸው የአማራ ክልሎች አካባቢ ዞኖችና ወረዳዎች ቀይ የሆኑ ነው። ባለፈው ሳምንት አሁን ደቡብ ጎንደር ላይ የነበሩትን ወረዳዎች ምርጫ ቦርድ አረንጓዴ አድርጓቸዋል። ምርጫ ማድረግ ይቻላል ወይም ብጫ አድርጓቸዋል 50-50 ናው ኤዴስ ግን ይቻላል ወይ? አየህ እስከ ምርጫው ድረስ ምን ሊፈጠር ይችላል? አንድን አካባቢ በአንድ ኃይል ተይዞ በያውም በጦርነት በአውዳሚ ጦርነት ተይዞ በከባድ መሳሪያ የተመታ እሱን አረጋግተህ በ2 እና በ3 ወር ውስጥ ምርጫ ማድረግ ትችላለህ? ምን ያክል አስቸጋሪ ነው የሚሆነው?